ከ21 ዓመት በፊት የነበረችዋን የ21 ዓመት ጄኬ ሮሊንግን ሳስብ ውስጤ ትንሽም ቢሆን ምቾት ያጣል። አሁን ላይ 42 ዓመቴ ነው። የዛሬ 21 ዓመት በፊት በሁለት ትላልቅ ነገሮች መካከል ተጣብቄ ነበረ። ህይወቴ እንዲሆን እፈልጋለሁ ብዬ የማስበው የራሴ የሆነ ህይወት አለ። በዙሪያዬ ያሉ ለኔ በጣም ቅርብ የሆኑ ሰዎች ደግሞ ይሄንን መሆን አለብሽ የሚሉኝም ደግሞ እውነት አለ። ውስጤ ያወቀው እርግጠኛ የሆነበት ነገር ቢኖር ህይወቴን በሙሉ ተረቶችን እየጻፍኩ ማሳለፍ እንደምፈልግ ብቻ ነው። በሌላ ገጽ ላይ ያሉት ወላጆቼ ደግሞ ምቾት ያለውን ህይወት የኖሩ ወላጆች አልነበሩም። አንዳቸውም ኮሌጅ ገብተውም አያውቁም። ስለዚህ እኔ ኮሌጅ እንድገባ ይፈልጉ ነበር። ተረቶችን መጻፍ እንደሚያስደስተኝና ህይወቴን በሙሉ ያንን እያደረግኩ መጨረስ እንደምፈልግ ያወቁለት ተራ ምኞትሽን ተይና ጥሩ ነገርን ተመኚ፣ ተረትን ብጽፊ ያንቺን የቤት ኪራይ አይከፍልልሽም፣ የጡረታም ገንዘብ አታገኝም ይሉኝ ነበር። ስለዚህ እነሱ የሚፈልጉት ዲግሪውን ብቻ አልነበረም፣ የዲግሪም አይነት አለው። ሙያ ያለው ትምህርት ተማሪ፣ የሙያ ዲግሪ ኖርሽ ነበር መባለው። ስለዚህ እኔም እነሱን ለማስደሰት ብዬ ወደ ኮሌጅ እንደምገባ ነገርኳቸው። የምማረው ግን ኢንግሊሽ ሊትሬቸር ነው አልኳቸው። የማልፈልገውን ነገር ለነሱ ብዬ አድርጌያለሁ፣ ነገር ግን ያደረግኩትም ለኔ ስለሚጠቅመኝ ነው ማለት ነው። ስለዚህ ሁለታችንም ተስማማን፣ ነገር ግን ማናችንም አልረካንም። ወደ ኮሌጅ የወሰዱኝ ለታ ሞደርን ላንጉጅዝ ነበር ታጠኛለሽ የተባልኩት። እሱንም ለማጥናት ነበር ወደ ኮሌጅ የመጣሁት። ወላጆቼ እኔን ኮሌጅ አድርሰው መኪናቸው ልክ እንደታጠፈች የሚጠብቀኝን የጀርመን ትምህርት ትቼ ማለትም በሞደርን ላንጉጅዝ ወይንም በዘመናዊ ቋንቋ ትምህርት ስር ያለውን የጀርመኑን ኮርስ አልማርም ብዬ ወደ ክላሲክስ ኮርስ ቀየርኩት። አሁን በዚህ ኮርስ ስር ኤንሽንት ግሪክ እና ሮማን ሊትሬቸር አለ፣ ፊሎሶፊ አለ፣ ሚቶሎጂ አለ፣ በተጨማሪም ደግሞ ታሪክ አለ። ትማሪያለሽ ብለው ያመጡኝ ኮርስ ሌላ፣ እኔ እየተማርኩ ያለሁት ደግሞ ሌላ። ይህንን እውነት አሁን ለወላጆቼ ስነግራቸው አላስታውስም። ምናልባትም በምርቃቴ ቀን ያወቁት ማለት ነው። ባልጠፋ ሰብጀክት ባልጠፋ ኮርስ ምን አስበሽ ነው ግሪክ ሚቶሎጂን የተማርሽው የሚሉ ወላጆች ነው ያሉኝ። ይህንን ትምህርት ተምራችሁ መቼም ቢሆን ትልቅ ቢሮ ውስጥ አትሰሩ ወይንም ደግሞ የሆነ አሪፍ የሚባል ስራም አታገኙበት። እዚህ ንግግሬ ውስጥ በቅንፍ እንድታስቡልኝ የሚፈልገው ነገር አለ። ይህንን ሁሉ ነገር ስለ ወላጆቼ ሳወራ እነሱን እየወቀስኩ ወይንም ጣቴን እነሱ ላይ እየጠቆምኩ አይደለም። ወላጆቻችሁ እናንተን ወደማትፈልጉት አቅጣጫ ስለመሯችሁ እነሱን ለዘላለም መውቀስ አለባችሁ ማለት አይደለም። ወላጆችን መውቀስ የምታቆሙበት ኤክስፓየሪ ዴት አለው። የህይወታችሁን መሪ ለመያዝ ብቁ የሆናችሁ ቀን የዛኔ ኃላፊነቱ የእናንተ እጅ ላይ ነው። በተጨማሪም ወላጆቼ ለምን እንደዛ እንደመከሩኝ ያውቅ ነበረ። ህይወታቸውን ሙሉ በድህነት ውስጥ ነው ያሳለፉት። እኔም በግሌ በዛ ህይወት ውስጥ አልፌያለሁ። ነገር ግን የእነሱን ህይወት እንድደግም አልፈለጉም ነበረ። ድህነት ከተባለ ነገር እንድርቅ ነበር የሚመኙት። እኔም በህይወቴ ውስጥ ድህነትን ቀምሻለሁ ብያቸዋለሁ። እውነትም ከወላጆቼ ጋር የሚያስማማኝ አንድ ነጥብ አገኘሁ። ምንም ደስ ብሏችሁ የምጠብቁት አይነት ኤክስፒሪየንስ ወይንም ደግሞ ተሞክሮ አይደለም። ከምታስቡት በላይ ከባድ ነው። ድህነት በራሱ የሚይዛቸው ነገሮች አሉ። አንደኛው ፍርሃት ነው፣ ሁለተኛው ጭንቀት ነው፣ ሶስተኛው ደግሞ ዲፕሬሽን ወይንም ድባቴ ነው። ይህ ማለት ዕለት ተዕለት በጣም ጥቃቅን የሚባሉ ነገር ግን በሺህ የሚቆጠሩ ውርደቶች ያጋጥሟቸዋል ማለት ነው። ድህነት በራሱ ምን ያህል ከባድ እንደሆነ ሁሉም ሰው ያውቀዋል፣ ይረዳዋል ብዬ አምናለሁ። ስለዚህ ድህነት ከተባለ ጉድጓድ ውስጥ በራሳችሁ ጥረት ተንጠልጥላችሁ ማለፋችሁ ልትኮሩበት የሚገባ ታሪክ ነው። ድህነትን የሚወድ ለድህነት ጥሩ ፊት ያለው ሰው ሞኝ ነው። ታዲያ በ21 እና በ22 ዓመቴ በጣም አጥብቄ ስፈራ የነበረው ወላጆች የሚፈሩትን ድህነት ሳይሆን ፌሊየር ወይንም ውድቀት የተባለውን ነገር ነበር። ታዲያ የዩኒቨርሲቲ ተማሪ ያለው ምንም አይነት ተነሳሽነት ባይኖረኝም አብዛኛውን ጊዜ ቁጭ ብዬ ክላስ ውስጥ ማዳመጥ ሲኖርብኝ ከክላሶች እየቀረው ወደ ኮፊ ሾፖች እየሄድኩ ተረቶችን በምጽፍበት ጊዜ እንኳን ፈተናዎች ላይ በጣም ጥሩ የሚባል እድል ነበረኝ። እንዴት እንደሆነ አላውቅም፣ ሁሌም ቢሆን ጥሩ ውጤት አመጣ ነበረ። ነገር ግን አብዛኛውን ጊዜ ከመማር ይልቅ ተረቶችን በመጻፍ ነው ማሳልፈው። እንደዛ ሆኖ እንኳን ፈተናዎችን እንደ ቀልድ እያለፍኩ ስመጣ የዛኔ ነበር በቃ የስኬትን ትንሽ ጫፍ ያየኋት። አብረውኝ ከሚማሩ ተማሪዎችም ለየት የሚያደርገኝ ነገር ያ ነበረ። እኔ ምንም ሳለፋ ሳልማር ነበር ውጤቶችም ይመጡልኝ። አሁን ያ ማለት ልጅነት ስላለ ታለንት ወይንም ተሰጥኦ ስላለና ጥሩ ትምህርት ስላገኘው ብቻ እነዛ ጊዜያቶች ውስጥ አልተፈተንኩም፣ ከባድ ጊዜዎች አላጋጠሙኝም ማለት አልችልም። አንድ ሰው ባለ ተሰጥኦ ስለሆነ ወይንም ደግሞ በጣም ስማርት የሚባል ሰው ስለሆነ ብቻ እዚች ምድር ላይ ከባድ ነገር አያጋጥመውም፣ ያልጠበቀውም ነገር አይከሰትበትም ማለት አይደለም። እዚህ ያለውና የሚያዳምጠኝ ሁሉም ሰው በህይወቱ ከባድ ነገር አሳልፏል ማለት እችላለሁ። ማንም ሰው ከባድ ከሆነና ፈተና ከሞላበት ጊዜ ነፃ የሆነ የለም። ነገር ግን አሁን ይህንን ንግግር የማረግበት መድረክ ዓለማችን ላይ ካሉ ትልቅ ዩኒቨርሲቲዎች ውስጥ አንዱ ስለሆነ ምናልባትም የሃርቫርድ ምሩቃን ስለሆናችሁ ስለ ፌሊየር ወይንም ስለ ውድቀት ያን ያህል
የማታውቁት ነገር የለም ብዬ አምናለሁ። ከልጅነታችሁ ጀምሮ ሰቃይ ተማሪ ስለሆናችሁ ነው እዚህ ዩኒቨርሲቲ ውስጥ የገባችሁት። ከዚህም ደግሞ ልትወጡ የቻላችሁት በዛው መጠን ስለቀጠላችሁ ነው። ለዚህ ነው ውድቀትን ብዙም አታውቁም ያልኳችሁ። ይህ ማለት ግን እናንተ ፍርሃት የለባችሁም ማለት አይደለም። ልክ ለስኬት ያላችሁ ፍላጎት እንዳለ ሁሉ ለውድቀትም ያላችሁ ፍርሃት ያን ያህል ነው። ምናልባትም እናንተ ፌሊየር ብላችሁ የምታስቡት ህይወት ሌላው ተራው ህዝብ ጥሩ ህይወት ነው ብሎ የሚያስበው ህይወት ሊሆን ይችላል። በመጨረሻም ግን ለኛ ውድቀት ምን ማለት እንደሆነ ማወቅና መረዳት መቻል አለብን። አለበለዚያ ለዚህ ይቻልም ፌሊየር ማለት ምን ማለት እንደሆነ አንተው አስተካክልልኝ ካላችሁት እንዲሁም እናንተን በብዙ አይነት ውድቀቶች ሊያቀምሳችሁ ዝግጁ ስለሆነ እያንዳንዱን የውድቀት ደረጃ ሊያቀምሳችሁ ይችላል። የውድቀትን ክራይቴሪያ እንድታወጣላችሁ የዓለም ስልጣን ሊኖራት አይገባም። እኔም ደግሞ የራሴ የሆኑ የፌሊየር ክራይቴሪያዎች አሉኝ። ስለዚህ ውድቀት ምን ማለት እንደሆነ በህይወት ያየሁት ከተመረቅኩ ከ7 ዓመታት በኋላ ነው። ውድቀቴ ደግሞ ውድቀት ብቻ አይደለም፣ የሚገርም አወዳደቅም ነበር የወደቅኩት። ትዳር መስርቼ ነበረ። የትዳር ህይወቴ እዛው ጋር ተቋጨ። ምንም አይነት ስራ አልነበረኝም። አንዲት ልጅ አለችኝ። ስለዚህ እሷንም የማሳድጋት ለብቻዬ ነው። እሷንም እኔንም ደግሞ ጥሩ ህይወት የማኖርበት ምንም አይነት ገንዘብ አልነበረኝም። ብሪቴን ውስጥ ድሃ መሆን ማለት ምን ማለት እንደሆነ እኔ ምሳሌው መሆን እችል ነበር። የማድርበት ቤት አለኝ እንጂ ጎዳና ላይ እንደወጣ ሰው ድሃ ነበርኩ። በዛ ጊዜ የነበርኩበትን ሁኔታ ብታዩ በዚህ ደረጃ ድሃ መሆን ይቻላል ወይ ብላችሁ ተጠይቁ ነበር። ስለዚህ ጊዜውም ደረሰ። እኔ ለራሴ የፈራሁት ህይወት መጥቷል። በተጨማሪም ደግሞ ወላጆቼም ይሄ ሁሉ ዓመት ሲያስጠነቅቁኝ የነበረው ህይወት የኔ የዕለት ተዕለት ህይወት ሆኖ ቀረ። የውድቀት መለኪያ ነው ብዬ ባስቀመጥኩት በእያንዳንዱ ክራይቴሪያ መሰረት እያንዳንዱን ነገር አሟልቼ እልም ያልኩ የወደቀ ሰው ሆኛለሁ። ስለዚህ አሁን እዚህ ጋር ለእናንተ ቆሜ ፌሊየር ፋን ነበር የምታጣጥሙት ጊዜ ነው ብዬ ልላችሁ አልችልም። ምክንያቱም የህይወቴ ጨለማ ወቅቶች እነዛ ነበሩ። በዛ ሁኔታ ላይ ግን ነገሮች በአንዴ ፌሪ ቴል ይሆናሉ። በአንዴ ነገሮች የተቀያየረውልኝ ጥሩ መጨረሻ ይኖረኛል ብዬ ግን አላሰብኩም። በእነዚያ የጨለማ ጊዜያቶች ላይ ለምን ያህል ጊዜ እንደምቆይ አላወኩም። ብቻ ቀና ብዬ ህይወቴን ስመለከተው የሚታየኝ ነገር ጥቁር ጨለማ መንገድ ነበረ። በመንገዱ መጨረሻ ላይም የሚታየኝ ትንሽዬ የሚያበራ መብራት ተስፋ ነበር እንጂ እውነታ የሚሆን ነገር ነው ብዬ አስቤም ጠብቄም አላውቅም ነበር። ታዲያ አሁን በፌሊየር ወይንም በውድቀት የተነሳ ይሄንን ሁሉ ጨለማ አይቼ ይሄንን ሁሉ መከራ አይቼ ከሆነ አሁን ለምንድነው እናንተ ፊት ቆሜ የውድቀት ጠቀሜታ እያልኩ ለእናንተ እያወራሁላችሁ ያለሁት? ውድቀት ማለት የማያስፈልጋችሁን እናንተ ላይ የተከማቸውን አላስፈላጊ የተባለውን ነገር የሚያራግፍላችሁ መሳሪያ ነው። እኔ የእውነትም ከሆንኩት ውጪ ነኝ ብዬ የማስባቸውን ነገሮች እንዳለ ገነጣጥሎ ወሰደልኝ። የማያስፈልጉኝ ነገር ግን ለመኖር የምጠቀማቸው የምፈልጋቸው ነገሮች እንዳለ ከኔ ጋር ተነሱ። ስለዚህ አሁን ሙሉ ኤነርጂን አቅሜንና ኃይሌን እንዳለ ሰብስቤ አንድ የሚጠቅመኝን እኔ ዋጋ ለምሰጠው ነገር ማውጣት ጀመርኩ። ምናልባትም በፊት በማደርጋቸው ነገሮች ስኬትን ባይኖረው ትንሽ ምቾትን ብቀምስ ኖሮ አሁን ላይ ዋጋ ለምሰጠው ነገር ያን ያህል ዲተርሚኔሽን ያን ያህል ቁርጠኝነት አይኖረኝም ነበር። እዚህ በጣም ጠቃሚ ነው ያልኩት ነገር ላይ ሰክሲድ ላረግ ስኬታማ ልሆን አልችልም ነበር። ውድቀት ግን መጥቶ ሁሉንም ነገሬን ገነጣጥሎ ወስዶታል ብያቸዋለሁ። የማይጠቅመኝ ነገር እንዳለ ከትከሻዬ ላይ ተነሳልኝ። ነፃ የሆነችዋን ነፍሴን አገኘሁ። እንዴት ካላችሁኝ እስከዛሬ ድረስ በህይወቴ በጣም አጥብቄ ስፈራው የነበረው ነገር እኔ ላይ ተከሰተ። እንደዛ የፈራሁትም ነገር እኔን አልገደለኝም፣ አሁንም በህይወት አለው አልኩ። ስለዚህ በጣም አጥብቄ የፈራሁት ነገር እኔን ካልገደለኝ አሁንም ካጠገቤ የምወዳት ትንሽዬ ሴት ልጅ ካለችኝ ከዚህ በላይ ምንም ሊመጣ አይችልም። ያ ትልቅ ነው ያልኩትና የፈራሁትም ፍርሃት እኔ ላይ መጥቶ ሳይገለኝ ሄዷል። ከዛ በኋላ ነገሮች ተስተካከሉልኝ ማለት እችላለሁ። የምወዳት ልጅ ያለች በጣም ትልቅ የሚባል ሐሳብ አለኝ። የድሮ ታይፕራይተርም ካጠገቤ ቁጭ ብሏል። ሮክ ቦተም ነው ወይንም የህይወቴ በጣም ዝቅተኛው ነጥብ ነው ያልኩት ቦታ አሁን ላይ ላለው ህይወቴ መሰረት የገነባውበት ቦታ ሆኖ አረፈው። እኔ በወደቅኩበት መጠን ላትወድቁ ትችላላችሁ። እኔ ከወደቅኩበት ደረጃ ላይም ላትወድቁ ትችላላችሁ። ነገር ግን በህይወታችሁ የማይቀሩላችሁ አንዳንድ ሽንፈቶች፣ አንዳንድ ውድቀቶች አሉ። ከነዚህ ውድቀቶች ልታመልጡ አትችሉ። በህይወቴ ኢምፖሲብል ብዬ ከሚይዛቸው አይቻሉም ብዬ ከማስባቸው ነገሮች ውስጥ ውድቀት የሌለው ህይወት አንዱ ነው። ውድቀትን ለማስወገድ ብላችሁ በጣም ጥንቃቄ የተሞላበትን ህይወት ብትኖሩ እንኳን ያ ህይወት ምን ነው ባልተኖረ ወይንም ባልኖርኩት የሚያሰኝ ህይወት ነው። ያ ማለትም ደግሞ ሙሉ ለሙሉ ህይወታችሁ ውድቀት ሆኗል ማለት ነው። እነዛን የኮሌጅ ፈተናዎች ሳልፍ ያልተሰማኝ የውስጥ ደህንነት ውድቀቴን ከተመለከትኩ በኋላ ላገኘው ችያለሁ። ውድቀት በህይወቴ ያስተማረኝ ነገሮች እኔ ስለ ራሴ የማላቃቸው ነገር ግን በውድቀት ካልሆነ በየትም በኩል ልረዳቸው ማልችላቸውን ነገሮች ነው።
ተነሳሽነት የላትም፣ በተጨማሪም ደግሞ ዲሲፕሊን የሚባል ነገር የላትም ብዬ ያሰብኳት የ21 ዓመት ጄኬ ሮሊንግ ካሰብኩት በላይ ፍቃድ አላት፣ ካሰብኩት በላይ ተነሳሽነት አላት፣ ካሰብኩት በላይ ዲሲፕሊን ነበራት። በዚሁ በውድቀት መንገዴ ላይም አንድ ነገር ተረዳሁ። ትክክለኛ ጓደኞቻችሁን የምትለዩት በችግራችሁ ጊዜ ነው ይባላል። የኔንም ጓደኞች አየኋቸው። እንቁ ያንሳቸዋል። ከእንቁ በላይ የሆኑ ጓደኞች እንደነበሩኝ የተገነዘብኩበት ጊዜ ነው። ከውድቀቶቻችሁና ከፈተናዎቻችሁ የምታገኙት እውቀት፣ የምታገኙት ጥበብ ወደፊት ለሚያጋጥማችሁ ፈተና አቅም ሆኖ የሚመጣላችሁ ነገር ነው። ምክንያቱም በአንድ ውድቀታችሁ ያገኛችሁት ጥበብና እውቀት ቀላል የሚባል አይሆንም። ፈተና ካልመጣባችሁ በስተቀር ስለ ራሳችሁ ማወቅ ያለባችሁን ትክክለኛውን ነገርና ስለ ጓደኞቻችሁም ስለ ግንኙነቶቻችሁም ጥንካሬ ምንም የምታውቁት ነገር አይኖርም። እነዚህ ነገሮች በፈተና ውስጥ ሲያልፉ ግን የዛኔ ትክክለኛውን ጎን እያያችሁ ትመጣላችሁ። በሌላ በምንም አጋጣሚ ላይ ልታዩት ልትገነዘቡት የማትችሉትን ነገር በውድቀት ውስጥ ታገኙታላችሁ። ከህይወት ውድ የሚባሉ ስጦታዎች መካከል አንዱ ይሄ ነው። እንግዲህ ምንም እንኳን በህመም ውስጥ ተሸፍኖ ቢመጣም በህይወት ዘመናችሁ ከምታሳኩት ከምታገኙትና አንቱ ከምትባሉበት በላይ ይህ እውቀትና ጥበብ እናንተን ይጠቅማቸዋል። በግል ህይወት የተመለከትኩት ይህንን ነው። ስለዚህ ወደ 21 ዓመቷ ጄኬ ሮሊንግ ብመለስና እሷን መምከር ብችል ህይወት በኳሊፊኬሽን በምናልፍባቸው ነገሮች፣ በምናስተካክላቸው ሲቪዎች፣ በተጨማሪም በምናገኛቸውና በምናጠራቅማቸው እቃዎች እንደማይሞላ ነግራት ነበር። በእኔ ዕድሜና ከኔ ዕድሜም በላይ ያሉ ብዙ ሰዎችን ታገኛላችሁ። ህይወትንና አኩዚሽን ወይንም ነገሮችን መያዝ፣ ወረቀትንና ህይወትን አንድ ላይ አድርገው ወይንም አቀላቅለው የሚኖሩ ሰዎችን ታገኛላችሁ። ህይወት ከባድና ውስብስብ ነች፣ ከቁጥጥርም ውጪ ነች። ስለዚህ ይህንን እውነታ ማወቅና መረዳታችሁ ብቻ እናንተን ትሁት እንድትሆኑ ያስገድዳችኋል። ህይወት በአንዱ በኩል ጠምዘዝ አድርጋ ልትወስዳችሁ ስትል፣ ያንንም ጎን አሳይታችሁ ወደ ሌላ ጎን ልትወስዳችሁ ስትል እየገባችሁ እያወቃችሁ ትመጣላችሁ። አሁን ወደ ኢማጂኔሽን ወይንም ወደ ምናብ እይታ ልለፍላችሁ። ህይወቴን እንደ አዲስ እንድሰራና እንድገነባ ከረዱኝ ነገሮች ውስጥ አንዱ ነው። ነገር ግን ሁሉም ነገር አልነበረም። በጣም አጥብቄ ከምመክራችሁ ነገሮች መካከል የቤድ ታይም ስቶሪ ያስፈልጋቸዋል። ልትተኙ ስትሉ የምትሰሙት ወይንም ደግሞ እያነበባችሁ በዛው እንቅልፋችሁ ጭልጥ አድርጎ የሚወስዳችሁ ተረት ያስፈልጋቸዋል። ጭልጥ ባለ እንቅልፍ ውስጥ እስክትገቡ ድረስ ኢማጂኔሽናችሁ ውስጥ ተንሸራሸሩ። በጣም ግልጽ ነው። ኢማጂኔሽን የፈጠራ ሁሉ መነሻ መጀመሪያ ሊሆን ይችላል። ከዛም ባለፈ ግን ትልቅ አቅም አለው። ለሌሎች የሰው ልጆች ለሌሎች ፍጥረቶች እንድናዝን እንድንቆረቆር የሚያደርገንም ትልቅ ኃይል መሆን ይችላል። የኢማጂኔሽንን ትልቁን ኃይል የተረዳሁት ገና ሃሪ ፖተር የተሰኘውን መጽሐፌን ለገበያ ከማውጣቴ በፊት ነበረ። መገለጥ ወይንም ሬቨሌሽን ያጋጠመኝ ማለት እችላለሁ። የቀን ስራ በምሰራበት ጊዜ ነው ይሄንን ሁሉ ነገር ልብ ያልኩት ያወቅኩትም። በሀያዎቹ መጀመሪያ ላይ ሙሉ ለሙሉ ጸሐፊ አልነበርኩም። አንድ የቀን ስራ አለኝ። ምሳ ሰዓት ላይ ብቻ ወጣ እያልኩ መጽሐፌን እጽፍ ነበረ። የተቀጠርኩትም አፍሪካን ሪሰርች ዲፓርትመንት ኦፍ አምነስቲ ኢንተርናሽናል ዋናው መስሪያ ቤት ውስጥ ነበረ። እዛ ትንሽዬ ቢሮዬ ውስጥ የብዙ ሰዎችን ቪዲዮ ሜሴጅ አይቻለሁ። የብዙ ሰዎችን ጽሑፍም ደብዳቤም ላነብ ችዬ ነበረ። እነዚህ ማስረጃዎች እንዳለ የዓይን እማኝ የነበሩ ሰዎች የጻፏቸው ናቸው። ምናልባትም በፖለቲካ ምክንያት የታሰሩ እስረኞች የተደረገባቸው ግፍ፣ በዓይናቸው ሰዎች ሲታገቱና ሲደፈሩ የተመለከቱ ሰዎች፣ ዓለም ላይ አሰቃቂ የሚባሉትን ነገሮች ሲከሰት የዓይን እማኝ የሆኑ ሰዎች የጻፉትና የላኩት ማስረጃ ነበር። በወቅቱ አብረውኝ የሚሰሩ ሰዎች በአብዛኛው ማለት ይቻላል ከሀገራቸው በፖለቲካ ምክንያት አምልጠው የመጡ ሰዎች ነበሩ። ስለ መንግስታቶቻቸው ማውራት ቢጀምሩ ታስረው ወይ ቶርቸር ይደረጋሉ ወይንም ብዙ ግፍና በደል ይደርስባቸዋል፣ አሊያም ደግሞ ይገደሉ ነበር። ብዙ መረጃ የሚያቀብሉን መረጃ የሚሰጡን ሰዎች መድረሻቸው ሳይታወቅ ቀርቷል። የት እንደገቡ ማን እንደወሰዳቸው ምንም አናቅም። በህይወት ዘመኔ የማረሳው ግን አንድ ልጅ አጋጥሞኝ ነበር። አፍሪካን ነው። የዛኔ እሱም በእኔ ዕድሜ ይሆን ነበር። ገና ሀያዎች ውስጥ ነው። ቁመት ካላችሁ በደንብ ይበልጠኝ ነበረ። ብዙ በደልና ግፍ ደርሶበት ነበረ። የሀገሩ መንግስት በጣም ብዙ በደልና ግፍ አድርሶበት በመከራ ነው እዚህ ሊመጣ የቻለው። ያ ወጣት ልጅ እጄን ሲይዘው ልክ ሕፃን ልጅ እጄን እንደያዘው አድርጌ ነበር ያየሁት። በጣም ፈርቶ ነበር፣ ይንቀጠቀጣል። የአይምሮ ህመምተኛ ሆኖ ቀረ።
ታዲያ ይህንን ሰው ከአንዱ ክፍል ወደ ሌላኛው እታች ወዳለው ክፍል አዘዋውሪው ተብዬ ስራ ተሰጠኝ። ስለዚህ ይህንንም ሰው ይዤ እየመራው ሰው ወስደው እኔን ያስተናገደኝ፣ እኔንም የተመለከተኝ፣ ከኔም ጋር የነበረው ነገር ያ ሁሉ በደል የደረሰበት ሰው አልነበረም። በጣም ጨዋ ነበረ። ማድረስ ያለብኝ ክፍል ውስጥ ካደረስኩትም በኋላ ጥሩ ምኞቶችን ተመኘልኝ። በህይወትሽ ውስጥ ወደፊት ደስታ ይሙላልሽ ብሎ መርቆኝ ነበር። ከዛም በኋላ ኮሪደር ላይ እየተራመድኩ ክፍሎችን እያለፍኩ በቀጠልኩ ቁጥር ከአንድ ክፍል በጣም አሰቃቂ የሚባል ድምፅ ወጣ። እየጮኸ ነው። ህመም ይሰማኛል። የሆረር ድምፅም ይመስላል። ሪሰርቸሯ ቶሎ ብላ በሩን ከፍታ ጮኸችብኝ። የሚጠጣ ትኩስ ነገር ይዘሽለት ነው ያለችኝ። ያ ሰው ምን ሆኖ ነው አልኩ። ከሀገሩ አምልጦ ይህንን መረጃ ስላወጣ የሀገሪቱ መንግስት እናቱን ወስደው ሰዉበት ወይንም ገደሉበት አሉ። ይህንንም ዜና መንገር ስላለባት ስትነግረው በዛ መልክ ሊጮህ ቻለ። እናቱን አጥቶ ነበር። እዛ ቢሮ ውስጥ መስራት እስካቆምኩበት ቀን ድረስ በየቀኑ እኔ ጄኬ ሮሊንግ የተባልኩ ሴት ምን ያህል እድለኛ እንደነበርኩ ልብ እያልኩና እንዳስታውስ የሚረዳኝ ነገሮችን ነበር የምመለከተው። እዛ ቢሮ ውስጥ የሰዎችን ጭካኔ፣ ለኃይልና ለስልጣን ያላቸውንም ፍላጎት፣ ለዛም ብለው ምን ያህል ርቀት ሊሄዱ እንደሚችሉም አይቻለሁ። የሰው ልጅም ደግነት እስከምን ጥግ ድረስ ሊሄድ እንደሚችልም የተመለከትኩበት ወቅት ነበር። እዛ ቢሮ ውስጥ የሚሰሩት ሰዎች እንዳለ ለራሳቸው ሳይሆን እዛ ለሚመጡት ሰዎች ህይወታቸውን የሰጡ ናቸው። ኢማጂኔሽናችንንም ለዛ እንጠቀመው ምለው ለዚህ ነው። ችግሩ እኛ ላይ ባይደርስም ራሳችንን በእነሱ ጫማ ውስጥ አስገብተን ምን አይነት ነገር ውስጥ እያለፉ እንደሆነ ልብ እንበል። ያ ነገር እኛን ሞራሊ ትክክል የሆኑ ነገሮችን እንድናደርግ ይረዳናል። ችግሩ የምርም በእኛ ህይወት ላይ እየተፈጠረ ያለ ይመስለንና ከዛ በኋላ ቶሎ ብለን የሚያስፈልገውን መፍትሄ መፈለግ እንቀጥላለን። በህይወቴ የተማርኳቸው ለሰኖች እነዚህ ናቸው። አንደኛ ውድቀት፣ ሁለተኛ ኢማጂኔሽን፣ ሶስተኛ ኤምፓቲ ወይንም ደግሞ ለሰው ልጅ ማዘን። ሃሪ ፖተር በተሰኘው መጽሐፏ እጅግ ዝናን ያተረፈችው የ59 ዓመቷ ቢሊዮነር ብሪቲሽ ጸሐፊና ፊላንትሮፒስት ጄኬ ሮሊንግ። ስለተከታተላችሁኝ አመሰግናለሁ። ቻው።